ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያ የምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረስታችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ማይኑ ባህር አቋቁመን ነው? ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው።
መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድምም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነው። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና አትቸገር፣ ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ። እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ህግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ፣ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳይሽ። ልክ አንበሳ ጋር ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናግር ስትሄድ አንበሳው አፈፍ ሲያረጋት
ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሯ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ የተሰበረ ትላታለች። ወይ አጋዘን፣ ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን ያጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራዋ ይቆረጣል ያጋዘመው። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬ እበላለሁ ይላል እና አንበሳው ይሄዳል። ቀበሯ በልታ አስቀምጣ አንበሳው ሲመለስ ሲያይ ያጋዘኗ ራስ የለም። አንቺ ቀበሮ ሌባ፣ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ፣ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ የቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው።